ዩክሬን የሩሲያ ግዙፍና ስልታዊ የወታደራዊ ስፍራዎች ላይ ያደረሰችውን ከባድ የአየር ጥቃት ተከትሎ በቀል ይዞባት መምጣቱ አይቀሬ መሆኑ ከወደ አሜሪካ ተሰምቷል። የ30 ሀገራት ጥምረት የሆነውና የምዕራባውያኑ የጦር ቃል ኪዳን ህብረት ኔቶ ወደ ምስራቅ አውሮፓ መስፋፋት ለደህንነቴ ስጋት ነው የምትለው ሩሲያ ቀድሞ የሶቪየት ህብረት ግዛት የነበረችው ዩክሬን የኔቶ አባል ለመሆን የምታደርገውን እንቅስቃሴ ስትነቅፍ ቆይታ ኪቭ ገፍታ የኔቶ አባል ለመሆን ስትንቀሳቀስ ሞስኮ የጀመረችው የሩሲያ ዩክሬን ጦርነት 3 ዓመታትን አስቆጥሮም ዛሬም እንደቀጠለ ነው። ምዕራባውያን ከዩክሬን ጎን ቆመው በማዕቀብ የሩሲያ ምጣኔ ሀብት በመፈታተን በጦር መሳሪያ ጭምር ዩክሬንን ቢደግፉም ወትሮም ቢሆን በፈረንጆቹ 2014 ክሬሚያን የያዘችውን ሞስኮን የኪቭን 20% ግዛት ከመያዝ አላገዷትም። የሩሲያ ዩክሬን ጦርነት ጅማሮ በአሜሪካው ባይደን አስተዳደር ዘመን የጀመረ ከመሆኑ ጋር በተያያዘ ከሩሲያ ጋር ጥሩ ግንኙነት አላቸው የሚባልላቸው ትራምፕ እኔ በሆነ የዩክሬኑ ጦርነት አይፈጠርም ነበር ሲሉ የነበረ ሲሆን ጦርነቱ በሰላም ስለሚቋጭባቸው ሁኔታዎች ጥረት እያደረጉም ይገኛሉ። ሩሲያና ዩክሬን በቱርክ ኢስታንቡል እያደረጉት ያለው ድርድርም እስረኞችን ለመለዋወጥ ቢስማሙበትም ለተኩስ አቁም ስምምነት አላደረሳቸውም። ሩሲያ በቅርብ ወራት በዩክሬን በሳምንት በአማካይ ከ1000 በላይ የሰው አልባ አውሮፕላኖች ጥቃትን ስታደርስ ከቆየች በኋላ ዩክሬን ድንገተኛ የአየር ጥቃትን በሩሲያ ስልታዊ ወታደራዊ ስፍራዎች ላይ አድርሳለች። ዩክሬን ከ100 በላይ ሰው አልባ አውሮፕላኖችን በመጠቀም በሩሲያ ግዛት ውስጥ ያሉ ወሳኝ ወታደራዊ መሰረተ ልማቶችን ሚሳኤል ተኳሾችን ጨምራ አጥቅታለች። ሩሲያን ባስደነገጠው በዚህ ጥቃቷ በሩሲያ ላይ $7 ቢሊዮን ኪሳራ ማድረሷም ተገልጿል። ይኸው ጥቃት ሁለቱ ሀገራት በኢስታንቡል እያደረጉት ያለው ድርድር ቢያንስ ለጊዜው የተኩስ አቁም ስምምነት እንዲያደርሳቸው ያለውን ተስፋ አጨልሞታል። ዩክሬን ድንገተኛ የአየር ጥቃት በሩሲያ ላይ ከፈጸመች በኋላ ለመጀመሪያ ጊዜ ዶናልድ ትራምፕ ከፑቲን ጋር ለ1 ሰዓት ከ15 ደቂቃ በስልክ ያወሩ ሲሆን ፑቲን ለዩክሬን ጥቃት የደም ለደም የበቀል ምላሽ መስጠታቸው የማይቀር መሆኑን ትራምፕ አስጠንቅቀዋል። የሁለቱ ሀገራት መሪዎች የስልክ ንግግር ሩሲያና ዩክሬን ዛቻና ወቀሳ እየተለዋወጡ ብሎም ሁለተኛው ዙር የሰላም ድርድራቸው በሂደት ላይ ባለበት እየተደረገ ነው። የኪቭን ጥቃት ተከትሎ የሞስኮ ባለስልጣናት ለጥቃቷ ምላሽ የሚሆኑ ወታደራዊ አማራጮች በጠረጴዛው ላይ ያሉ ማለታቸው አይዘነጋም። ትራምፕ በማህበራዊ ትስስር ገጽ እንዳሉት ከፑቲን ጋር ያደረጉት ንግግር በዩክሬን ጦርነት ጉዳይ ላይ ፈጣን ሰላም የሚያመጣ አይደለም። ቢቢሲ የሩሲያ የዜና አውታርን RIA ኖቮስቲንን ዋቢ አድርጎ እንደዘገበው በስልክ ባደረጉት ንግግር ፑቲን ለትራምፕ ዩክሬን የምናደርገውን ድርድር እያስተጓጎለች ሲሆን የኪቭ መንግስትም ወደ ሽብርተኛ ድርጅትነት እየተቀየረ ነው ብለዋል። ዘለንስኪ የመሪዎቹን የስልክ ንግግር ተከትሎ በቴሌግራም ላይ እንዳሉት ዓለም ለፑቲን ስጋት ደካማ ምላሽ ከሰጠ ለፑቲን ተግባር አይነ ስውርነትን መርጧል ማለት ነው። ጠንካሮቹም ፑቲንን ካላስቆሙ ከፑቲን ጋር ኃላፊነቱን ይወስዳሉ የሚል ምላሽን ሰጥተዋል። ይህም ጦርነቱን ለመቋጨት ከሩሲያ ጋር እየተማከሩ ላሉት ለአሜሪካው ፕሬዝዳንት ትራምፕ የሚያስደስት ምላሽ አይደለም። ከወራት በፊት ትራምፕና ዘለንስኪ በነጩ ቤተ መንግስት በተገናኙበት ዘለንስኪን ከ3ኛው የዓለም ጦርነት ጋር እየቆመርክ ነው ብሎም ለአሜሪካ ድጋፍ ክብርና ምስጋና የለህም ሲሉ መወረፋቸው ይታወሳል። አሁን ላይ ለ75 ደቂቃዎች ከፑቲን ጋር በስልክ ያወሩት ትራምፕ ዘለንስኪን ዓለምን ወደ ኒውክሌር ጦርነት ጫፍ ያደረሳት መጥፎ ሰው ማለታቸውን ስማቸው እንዳይጠቀስ ብለው የትራምፕ አማካሪዎች ለኒውዮርክ ታይምስ መናገራቸው ተሰምቷል። እንደ ኒውዮርክ ታይምስ ዘገባ ዩክሬን ጦርነቱን የመቀጠል ፍላጎት ያላት ሲሆን ትራምፕ ከፑቲን ያላቸው ጥሩ ወዳጅነት ጦርነቱን ለማቆም እንደሚረዳ እምነት እንዳላቸው ተመላክቷል። ሩሲያና ዩክሬን በልኡካኖቻቸው በኩል በኢስታንቡል እያደረጉት ባለው ድርድር ሩሲያ ዩክሬን ላጣቻቸውና በሪፈረንደም ከሞስኮ ጋር ለተጠቃለሉት ግዛቶች ጭውቅና እንድትሰጥ ወታደሮቿን ከግዛቶቹ እንድታስወጣ የወታደራዊ አቅሟን እንድትገድብ የሚል የሰላም ድርድር ሰነድን አቅርባለች። ሞስኮ በተጨማሪም ለተኩስ አቁም ስምምነት ወታደሮችን ማደራጀትና ማንቀሳቀሷም ብሎም ከሌሎች ሀገራት የጦር መሳሪያ ማጓጓዝን እንድታቆምና ፕሬዝዳንታዊ ምርጫ እንድታካሄድ ጠይቃለች። የዩክሬን ፕሬዝዳንት አዲስ ፕሬዝዳንታዊ ምርጫ እንዲካሄድባቸው ጭምር የጠየቀውን የሩሲያን ሰነድ ዘለንስኪ ያልተቀበሉ ሲሆን ሞስኮ ኪቭ ላይ ለመጫን ያዘጋጀችው ተቀባይነት የሌለው ሰነድ ሲሉት ፑቲንንም ለሰላም ፍላጎት የላቸውም ብለዋቸዋል። አክለውም የትኛውንም የዩክሬን ግዛትን መልቀቅን የሚጠይቅ ጉዳይ የዩክሬንን ህገ መንግስት የሚጻረር ብለውታል። ከሩሲያ በኩል ተደራዳሪ የሆኑት ቭላዲሚር ሜዲንስኪ የመግባቢያ ሰነዱ እውነተኛ ሰላም እንዲመጣ የሚፈቅድ ቢያንስ የተኩስ አቁም እንድናደርግ የሚረዳና የረጅም ጊዜ ሰላም እንዲመጣ የሚያግዝ ትልቅ እርምጃ ነው ብለውታል። ሆኖም ዘለንስኪ በኢስታንቡል እየተደረገ ያለውን የድርድር የዲፕሎማሲ ጥረትንም ከመተቸት አልተቆጠቡም። ምንም ውሳኔ ያላሳለፈ የዲፕሎማሲ ውይይትን መቀጠል ትርጉም የለሽ ነው ብለውታል። አሁን ላይ ዩክሬን የሩሲያን የሰላም
መግባቢያ ሰነድ አልቀበልም ስትል ከፑቲን ጥሩ ውይይት አድርገናል፣ ዩክሬንንም ለጥቃቷ በቀል አይቀርላትም ሲሉ ያስጠነቀቁት ትራምፕ ሩሲያ ቀደም ብላ ዩክሬን የተቀበለችውን የአሜሪካ የተኩስ አቁም ስምምነት ሰነድን አልቀበልም ብላ እንደነበር ከመጥቀስ ተቆጥበዋል። ከወር በፊት አሜሪካ በሳውዲ አረቢያ ከዩክሬን መክራ የ30 ቀናት የተኩስ አቁም ስምምነት ሰነድን ለሩሲያ ልካ የነበረ ቢሆንም ሩሲያ ሳትቀበለው ቀርታ እንደነበር ይታወሳል። ኪቭ ሁለቱ ሀገራት በኢስታንቡል ድርድር እያደረጉ ባሉበት ጊዜ የፈጸመችው አየር ጥቃት በቶሎ ወደ ተኩስ አቁም የመምጣታቸውን ነገር አደጋ ውስጥ ከቶታል። በምስራቃዊና ሰሜን ምስራቅ ዩክሬንም የሩሲያ ጦር የበለጠ እየገፋ ያለበት ጊዜ ላይ መሆኑ ይጠቀሳል። የአሁኑን በቱርክ ኢስታንቡል እየተደረገ ያለውን ዲፕሎማሲያዊ ጥረት እየነቀፉ ያሉትና ሞስኮ የመወሰን አቅም ያላቸውን ልኡካንን አላከችም የሚሉት ዘለንስኪ ራሳቸው ዶናልድ ትራምፕና ፑቲን በጠረጴዛ ዙሪያ ተቀምጠው ፊት ለፊት እንዲመክሩ ይሻሉ፣ እስከዚያው ግን የሩሲያን ሰነድ አልቀበልም ብለዋል። የትራምፕ አስተዳደርም ቢሆን ግዛቷን በመልቀቅ ጭምር ዩክሬን ከሩሲያ ሰላም እንድታወርድ ይሻል። የትራምፕ ፑቲን መልካም ንግግር ለጦርነቱ መቋጨት ተስፋ ቢሰጥም ለዩክሬን የቅርብ የአየር ጥቃት የፑቲን ለደምደም የበቀል እርምጃ አይቀሬ መሆኑ የጦርነቱን መቋጨት ይቅርና ጊዜያዊ የተኩስ አቁም ስምምነት በቅርብ የመደረጉን ነገር ጥያቄ ውስጥ ከቶታል።